የአማራ ፋኖ መሪዎችን የሚሉ ሰዎች ሲያቀርቡ የነበረው ነገር ምንድነው? ድርድር የሚባል ነገር ድርድር የለም። ድርድር ማለት ለእኛ ስልጣን ተሰጥቶን 4 ኪሎ ለእኛ ስታስረክቡ ድርድር ብለን የምንወስደው የሚል ሀሳብ ላይ ነበሩ። አንድ ፖላር ላይ ቆሞ በቃ እኛ መነጋገር የምንችለውና ክልሉ ውስጥ ያለውን ችግር መፍታት የሚቻለው ክልሉ ውስጥ ያለው ደም የሚፈሰው ደም መቆም የሚችለው መንግስት ሰራዊቱን ከክልሉ ውስጥ አውጥቶ ከዛ የሽግግር ሂደት ማቋቋም ከተቻለ ነው። መከላከያ ይውጣ የሚለው ነገር ምናልባት ያስኬዳል ወይ? መከላከያ ይውጣ ማለት ክልሉ ስጡኝ ነው እየተባለ ያለው። ጥሩ ነው። እንደውም አንድ ስቴፕ ዝቅ ብሏል ማለት ነው። 4 ኪሎ ስጡኝ ከሚለው አማራ ክልል ስጡኝ ወደሚለው ዝቅ ብሏል ማለት ነው። እባካችሁ አብይን ተከትላችሁ ቲፒኤልኤፍ ላይም እንዳዘምቱ፣ አብይን ተከትላችሁ ኤርትራ ላይም እንዳዘምቱ ብሎ እኔ ጥሩነቱ ምንድነው? ያው በሚዲያ ስለምትናገር ህዝቡ ፊት ቁብ ብትናገር ኖሮ ምን ሊሆን ይችላል? አንተ ራሱ ደፍረ ህዝብን በአይን እያየ እንደዚህ አይነት ንግግር ታረጋለህ ወይ? አማጺ ማንኛውንም ያኮረፈ ሁሉ እየፈላለገ እያስታጠቀ ከፍቶኛል፣ አኩርፍ ያለው ጥቅሜ ተነክቷል ያለውን ሁሉ ፈልጎ እያስታጠቀ ሁሉ ጊዜ ኢትዮጵያ ላይ የጀርባ ቅማል መሆን ነው የሚፈልገው ሻዕቢያ። አባቶቻችን ያስከበሩልን የቀይ ባህር ድንበራችንን በወረራ ተይዟል። ይህን የማስመለስ የዜግነት ወይ ደግሞ የትውልድ አደራ እንዳለበት ለሁሉም ኢትዮጵያዊ ማስረዳት መቻል አለበት። እውነት ብልጽግና አገር ውስጥ አማጺ ጥይት ስላፈነዳበት ቀይ ባህር ብዬ ዘመቻ ጀምራለሁ ከዛ ህዝቡ ይህንን ይረሳልኛል ብሎ ነው? ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምረዋል። በዛሬው አንድ አፍታታይ የምንመለከተውን ጉዳይ እናስቃኛችሁ። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ እያየለ መጥቶ ሁለቱ ሀገራት በድንበር አካባቢዎች ከፍተኛ የሆነ የጦርነት እንቅስቃሴ ወይም ደግሞ የወታደራዊ ዝግጅት እያደረጉ እንደሆነ የሚያመላክቱ ተጨባጭ መረጃዎች እየወጡ ነው። በተለይም ደግሞ በኤርትራ በኩል እስከ ኢትዮጵያ ድንበር ድረስ ዘልቆ የመግባት እንቅስቃሴዎች እንዳሉ ክሪካል ትሪቲስ የተሰኘ የግጭት ሁኔታዎች ተንታኝ ተቋም አንድ ይፋ ያደረገው መረጃ ያመላክታል። ተቋሙ ይፋ ያደረገው መረጃ እንደሚያመላክተው ከሆነ የኤርትራ ጦር በአድግራት ዘላንበሳና እስከ መቀሌ ድረስ ከፍተኛ የጦር እንቅስቃሴ እያደረገ እንደሆነ ያመላክታል። አጠቃላይ በኢትዮጵያና በኤርትራ መካከል ያለው የጦርነት ዝግጅት እንቅስቃሴ በሰሜን ኢትዮጵያ ላይ የተመሰረተ መሆኑን ይሄው መረጃ ያመላክታል። ከዛም በተጨማሪ የተለያዩ አካባቢዎች ላይ በወልቃይት በኩልም የኤርትራ ጦር እየተንቀሳቀሰ እንደሆነ መረጃዎች ያመላክታሉ። የኢትዮጵያና ኤርትራ የአሁናዊ ውጥረት ወዴት ያመራል? ጦርነት ቢቀሰቀስ ኢትዮጵያ የቱ ላይ ትቆማለች? ማን ያተርፋል? ማንስ ይከስራል? ምን ውጤት ይዞ ይመጣል? የሚለውን ጉዳይ በስፋት እንመለከታለን። አብራችሁን እንድትቆዩ እየጋበዝን በቅድሚያ የተወሰኑ መረጃዎችን እናድርሳችሁ። በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን የመጀመሪያውን ደብዳቤ ለአፍሪካ ህብረት ጽፏል። ለአፍሪካ ህብረት የጻፈው ደብዳቤ ኢትዮጵያ ውስጥ ያሉ ግጭቶች ወይም ደግሞ አማራ ክልል ያለውንም ጨምሮ ከፍተኛ የሆነ የሰብአዊ መብት ጥሰት እየደረሰ እንደሆነ እነዚህ ግጭቶች በሰላማዊ መንገድ መፈታት አለባቸው የሚል ነገር ቢኖርም በመንግስት በኩል ዝግጁነት የለም የሚል ራሳቸውን ለንግግርም ዝግጁ እንደሆኑ አድርጎ አቅርቧል። እንደዚሁም ደግሞ የኢትዮጵያ አጠቃላይ ሁኔታ ግምገማ እንዲደረግበት የሚል ጥሪም አቅርቧል። ሁለተኛው መረጃችን ጌታቸው ረዳ ለጀነራል ታደሰ ወረደ ከሰሞኑ ስልክ መደወላቸውን ተናግረዋል። ለጀነራሉ ስልክ ደውለው በጦርነቱ አለህበት ወይስ የለበትም የሚል ጥያቄ ቀርቦላቸው የለሁበትም የሚል ምላሽ እንደሰጧቸው ከጠቅላይ ሚኒስትሩም ጋር በዚሁ አግባብ አውርተው ጦርነቱ ላይ የለሁበትም የሚል መግለጫ ለመስጠት ከጠቅላይ ሚኒስትሩ ጋር ከተስማሙ በኋላ በትግራይ ቲቪ ወጥተው የተናገሩት በተቃራኒው መሆኑን ጌታቸው ተናግረዋል። ጌታቸው በቲፒኤልኤፍ በኩል የተደረገውን የጦርነት ዝግጅት ዝርዝር ሁኔታዎችንም በአዲሱ ቃለመጠይቃቸው ተናግረዋል። ከዚሁ ጋር በተገናኘ ደብረ ጽዮን የህወሓቱ ሊቀመንበር ከሰሞኑ መግለጫ መስጠታቸው ይታወሳል። ከዚያ በኋላ ደግሞ ለዲያስፖራው ደጋፊዎቻቸው አዲስ መልእክት አስተላልፈዋል። በዚህ መልእክታቸው ጦርነቱ ተቃርቧል፣ ከበባም ውስጥ ገብተናል፣ የኢትዮጵያ መንግስት ለማዳከም የኢትዮጵያ ህዝብ መንግስት ከዚህ ቀደሙ እንዳይደግፍ እንደዚሁ ደግሞ በእኛ ጎን እንድሰለፍ ቅስቀሳ እናድርግ ወይም ደግሞ የቤት ስራ እንስራ የሚል መልእክት አስተላልፈዋል። አማን እንደምን አለ?
ሰላም ነው መርሻ አለ እንደምን አለ። እስኪ በቅድሚያ በመረጃዎቹ ላይ አስተያየት ካለ እሱ ላይ አስተያየት አጋራንና ወደ ዋናው ጉዳያችን ገባ። መልካም እንግዲህ መረጃዎቹ የተለያዩ ነገሮች ናቸው። የመጀመሪያው በቅርብ ጊዜ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ የሚባለው ኃይል ለመጀመሪያ ጊዜ 39ኛው አፍሪካ ህብረት በተካሄደው ስብሰባ ላይ ደብዳቤ ጽፏል። ይህ የጻፈበት ደብዳቤም ያለውን ነገር እንዴት ሶልቭ ማድረግ የሚቻል እና በሱ እይታ ክልሉ ውስጥ ተደርጓል የሚለውና መንግስት ፈጽሟል የሚላቸውን ኃጢአቶችን ዘርዝሮ ያቀረበበት ደብዳቤ ነበረ። እሱን እንተውና ያው ሞስትሊ ፖለቲካል ስለሚሆን ማለት ነው። መንግስትም ይከሳል፣ እነሱም ይከሳሉ። ከዛ ውስጥ እኔ አንድ ትንሽ እንትን ያደረገኝ ነገር ሁለት ነጥቦች አሉ። የመጀመሪያው ነገር ምንድን ነው? ከክልል ውስጥ ችግሩ ያሁን ያለው አማራ ክልል ውስጥ ያለውን ችግር መፍትሄ እንድናመጣ ወይ ደግሞ ህዝቡ በሰላም ወጥቶ እንዲገባ ወይ ደግሞ ደም መፋሰሱ እንዲቆም የመፍትሄ ሀሳብ ብሎ እና መደረግ አለበት ብሎ ያስቀመጠው አንድ ነጥብ አለ። እሱ ምንድን ነው? መንግስት ሰራዊቱን ያውጣው፣ ከዛ በኋላ የሽግግር ሂደት ይቋቋም የሚል ነገር ነው። እኔ አሁን ምናልባት ከዚህ በፊት የአማራ ፋኖ መሪዎችንን የሚሉ ሰዎች ሲያቀርቡ የነበረው ነገር ምንድን ነው? ድርድር የሚባል ነገር ድርድር የለም። ድርድር ማለት ለእኛ ስልጣን ተሰጥቶን 4 ኪሎ ለእኛ ስታስረክቡ ድርድር ብለን የምንወስደው የሚል ሀሳብ ላይ የነበሩ ሰዎችና በአንዳንድ እንዲያውም የዲፕሎማሲ ባለሙያዎች እነዚህ ልጆች ምንድን ነው፣ እንዴት ነው ነገሩ፣ የዓለምንም ሁኔታ ድርጅት ማለትም የእንቅስቃሴ የትግል ማለትም ግንዛቤውን ሳይዙን እንደ ጫካ ሄዱት። ድርድር ማለት በማንኛውም ጊዜ አለኝ የምትሉ ሀሳብን ይዘ ቀርበ ይሳካም አይሳካም ስታንድን እያሳወቅ ጊዜም እየገዛበት የምትሄድ ነው እንጂ በርዘግቴ ድርድር ማለት የአንተን ስልጣን ስጠኝ፣ የአንተን ስልጣን ካልሰጠኝ እኔ ድርድር የሚባል ነገር አልፈልግም፣ አላቅ የሚባል ነገር አይደለም ብሎ ብዙ ጊዜ ትችት ሲያቀርቡ ነበር። በአሁኑ እንግዲህ ለአፍሪካ ህብረት በተጻፈው ደብዳቤ ላይ ድርድር በሚመስል መንገድ ማለት ነው ኦኬ ለመደራደር እንዲደረግ የሚል ቅድመ ሁኔታዎችን ያስቀመጡትና ምናልባት የድርድር ጽንሰ ሀሳብም እየተረዱ ነው። ይሁን አይሁን አይደለም፣ ብዙ ጊዜ ምንድነው ድርድር ይሆናልም ላይሆንም ይችላል። ነገር ግን ለድርድር ዝግጁ መሆንና በድርድር ችግሮችን ለመፍታት ምን ያህል ዝግጅት እንዳለ እና ምን ቅድመ ሁኔታ ይዘ ትቀርባለ ለሚለው ነገር አሁን ለመጀመሪያ ጊዜ አዲስ ቅድመ ሁኔታ ይዞ መጡት ሁኔታ ነው ያለ ማለት። እሱ ምንድነው እንግዲህ ሰራዊቱ ለቆ ይውጣ የሚል ነገር ነው። እንግዲህ ምናልባት ይሄ በእነሱ በኩል ሲቀርብ መንግስት ይህን ነገር ይቀበላል ወይ አይቀበልም፣ መሀል ላይ እንዴት ነው የሚግባቡት የሚለው ጉዳይ ሌላውንና ነገር ግን አንድ ፖላር ላይ ቆሞ በቃ እኛ መነጋገር የምንችለውና ክልሉ ውስጥ ያለውን ችግር መፍታት የሚቻለው ክልሉ ውስጥ ያለው ደም የሚፈሰው ደም መቆም የሚችለው መንግስት ሰራዊቱን ከክልሉ ውስጥ አውጥቶ ከዛ የሽግግር ሂደት ማቋቋም ከተቻለ ነው የሚል ወይ ደግሞ እንደ ቅድመ ሁኔታ ያቀረቡበት ሂደት ነው ያለው። እኔ አንድ ስቴፕ አሁን ያስኬዳል አያስኬድም እሱ ሌላ ጉዳይ ነው። መንግስት ይስማማል አይስማማም ሌላ ጉዳይ ነው እሱ ነገር ግን እንደ አንድ ፖለቲካ ኦርጋን እንደ አንድ ትግል ላይ እንዳሉ ቡድኖች የሆነ ሊመስል የሚችል ነገር እንደ ሱልጡን የማይን ነገር ሀሳብ ማቅረቡ ራሱ እኔ አንድ ትልቅ ፕሮግሬስ አርጌ ወስደዋለሁ ማለት። ሌላኛው ገለልተኛ አጣሪ ቡድን እንግዲህ ይቋቋም የሚል ነገር አንስተዋል። እንግዲህ ይህ ነገር ብዙ ጊዜ በቲፒኤልኤፍ ዘመንም ስጠየቅ ነበረ። ኦላም ይጠይቃል። መጠየቃቸውን ምንም ኃጢአት ነው ብዬም አላስብም። በነገራችን በሁለቱም ወገን የተፈጸመ ሰብአዊ መብት ጥሰትን ነው የሚያጋለጠው። ያው በቃ ጥያቄ ነው በቃ ጥያቄ ገለልተኛ እኔ ቮሉንተር ነኝ እኔ ለነገሮች ሁሉ ጥፋት እንደሌለብኝ አውቃለሁ ለማለት ነው። ባይዞ እንደዚህ ገለልተኛ ይግባ የምትለው አሁን ለምሳሌ ኦሮሞ ነጻነት ሰራዊት የሚባለው ሰፈራ ጣቢያ ላይ የነበሩ ሰዎችን ጨፍጭፈዋል ተብሎ ይከሰሳታል። ምንድነው የሚለው ስሙ ማን ነው? ጃልመሮ ምን ይላል? ገለልተኛ መጥቶ ያጣራልኝ ይላል። ማለት ምንድነው እያለ ያለው? እኔ ነፃ ነኝ እያለ ነው ያለው።
ገብተዋል አይደል? ማለትም ላይሆን ይችላል። በነገራችን በሚመጣው ነገር ሪስፖንሲብል ለመሆን ዝግጁ ነኝ የሚልም ያ ማለት እኮ ኦኬ፣ እንደዛ ከሆነማ እነሱ ፈቃደኛንም ብለው በሌላው ወገን ደግሞ ከከለከለ እነሱ ንጹህ ናቸው፣ ያኛው አካል ወንጀለኛ ነው እንደሚል አይነት ሙሉ ሙሉ ይሰጣል ማለት ነው። እንደዛ አይነት ኢንቴንሽን እኮ ይኖረዋል። አንተ እኮ ገለልተኛ የምጠይቅበት ምክንያት እኔ ምንም ስለሌለብኝ ገለልተኛ ወገን ብቻ ይምጣና ያጣራ በሚል ነገር የምትለው እንጂ መቼ በኔ አጥፍቻለሁና እኔ መጥቶ መርምር እኮ አይደለም የምትለው። ገለልተኛ ይምጣ ማለት እኔ የለሁበትም ለተፈጠረው ነገር የምለው ነው። ይሄ ፖለቲካል ተርም ነው። ጥሩ ነው። እኔ ምንድነው ታውቃለህ፣ መልክ የመያዝና ለመነጋገር ዝግጁነት ኢቨን ያቀረቡት ነገር ተሳክቶ ይነጋገራሉ ምናምን ብቻ አይደለም፣ እንዳው ፖለቲካ እንዲመስል መልኩ ማለት ነው። መልኩ ራሱ ፖለቲካ ቅርጽ እንዲይዞ ሙከራዎችን መደረጉ እኔ እንደ ፖዚቲቭ ነገር ነው የማየው። የሚገርም ነገር ድፍን ባለ ሁኔታ ዞር ባል አላቅም 4 ኪሎ ስታሰረክበኝ ነው አባቶቼ ርስ ሰጠኝ ነው ከሚባሉ አማርኛ የወጣና እንዲህ መቅረቡ የተሻለ ነገሮች ናቸው ብዬ ነው የማስበው። እንግዲህ ምናልባት መከላከያ ይውጣ የሚለው ነገር ምናልባት ያስኬዳል ወይ? መከላከያ ይውጣ ማለት ክልሉ ስጡኝ ነው እየተባለ ያለው። ጥሩ ነው። እንደውም አንድ ስቴፕ ዝቅ ብሏል ማለት ነው። 4 ኪሎ ስጡኝ ከሚለው አማራ ክልል ስጡኝ ወደሚለው ዝቅ ብሏል ማለት ነው። ይህም ፈገግ የሚያስብል ነገር ነው። ኤኒዌይስ ወደ ህወሓቱ ጉዳይ ስንመጣ ህወሓቱ ጉዳይ ላይ አንድ ነገር ያነሳው ነገር አለ። ምናልባት አቶ ጌታቸው የጀነራሉን በተመለከተ አንድ ሀሳብ ያነሱት ነገር አለ። ምንድን ነው ያነሱት? ልክ በጸለምት በኩል ውጊያው ሲደረግ ለጀነራል ታደሰ ደውዬ አንተም አለበት ብዬ ጠየቅኩት። አይ እኔ የለውበትም አለ። እስከዚህ ድረስ አሁን ልታምንም ላናምንም እንችላለን። ለምን ጀነራል ታደሰ እና ጌታቸው መካከል አቶ ጌታቸው ብቅ ብሎ እኔ ጀነራል ታደሰ ላይ እርምጃ አለመውሰዴ ነው የሚቆጨኝ ይላሉ አይደል? ስለዚህ እነዚህ ሁለቱ ሰዎች የሚናገሩት እውነቱን ውሸቱን አናውቀውም ማለት ነው። ፈጥሮም ሊወራም ይችላል ማለት ነው ስለሚፈላለጉ። ለምን ከሳምንት በፊት እኔ በጣም የሚቆጨኝ ነገር እዛ ትግራይ ክልል እያለው ጀነራል ታደሰ ላይ እርምጃ ባለመውሰዴ ነው የሚለው ነገር ነበሩ ሰውዬ። ይህም በሚናገሩበት ጠለምት ስመጣ ደውዬ ማለት ጀስት ፍሬንድ እንደሆኑ አይታ አድርጎ እና ምስጢር ሼር እንደሚደራረጉ። ስለዚህ አናውቀውም፣ ሊሆኑም ላይሆኑም ይችላሉ። ነገር ግን አንድ እኔ በጣም ጥሩ ነገር ያነሱ ነገር የለውበትም ብሎ ነበረ። ጠቅላይ ሚኒስቴሩ ጋርም ደውሎ ነበረ። ጠቅላይ ሚኒስቴሩ ከሌለበት አሁንም ተጠሪነትህ ለፌዴራል መንግስት መሆኑ ታማኝ ከሆንክ የሾመን ፌዴራል መንግስት ነውና ውጣና መግለጫ ስጥ። የለውበትም ብለህ ነው? አዎ እሱን እኮ እናወግዛለን። ይሄ ድርጊት ከጊዜያዊ አስተዳደር ውጪ ነው። ባይዞ ብዙ ውዝግብ ይነሳ ነበር። የምታስታውስ ከሆነ እንደ ማታ ጀነራል ታደሰ መግለጫ ይሰጣሉ ተብሎ ሲጠበቅ ነበር። የምታስታውስ በዛ ግጭት ይሄን ነው ለካ። አሁን እዚህ ጋር ይሄን ቀጠልኩትና ጠቅላይ ሚኒስቴሩ ከጀነራል ታደሰ አወሩ ተባሉትን አምኛለሁ። ደግሞ የመጣው ለመንግስት ቅርበት ባላቸው ሰዎች በኩል ነው። በቃ ይወጣ ነበር ይሄ መረጃ። መቼም ሌላ ሰውማ እንዴት ያገኛል? ወይ የቲፒኤልኤፍ ሰው ካልሆነ ወይ ደግሞ ለመንግስት ቅርብ ያልሆነ ሰው ካልሆነ ሌላማ ሰውማ ሁለቱም ያወሩት በምን ትሰማለህ? ልትሰማም አትችልም እኮ። ስለዚህ ይወጣሉ ጀነራል ታደሰ አሁን ድምፅ ወያኔ ላይ ይሰጣሉ መግለጫ፣ ትግራይ ቲቪ ላይ ይሰጣሉ መግለጫ ተብሎ ጠበቀና አዳረ። አየህ፣ ስለዚህ ጀነራል ታደሰ እዚህ ወጥቼ አውግዛለሁ ብሎ ነበረ ማለት ነው። ወጥቼ ስለ ጉዳዩ ላይ ያለን አቋም ጊዜያዊ አስተዳደር እንዳልተቀበለ እጁ እንደሌለበት እናገራለሁ ብሎ ነበር ማለት ነው። ማታውኑ ግን ጀነራል ታደሰን ሀሳባቸውን አስቀየሩና በሚቀጥለው ቀን መግለጫ ምንድን ነው ያሉ መግለጫ ሲሰጡት አይ ሄደን ነበረ፣ አዘምተናል፣ ጦር ልከናል ምናምን ጉዳይ ውስጥ እንዳሉ ነገር ነው ተናገሩት ማለት ነው። ጉዳይ ውስጥ እንዳሉ ሲናገሩ እኔ አንድ ነገር አስቀምጬ ነበር። ያን ቀን ነው በቃ ክልሉ ላይ ያለው ጊዜያዊ አስተዳደር የሚባለው ህገወጥ መሆኑን ያረጋገጠበት ቀን። ለምን ክልሉ ላይ ያለው ጊዜያዊ አስተዳደር ውክልናው ፌዴራል መንግስት ነው ወከለው፣ ተጠሪነቱ ለፌዴራል መንግስት ነው። ያ ጊዜያዊ አስተዳደር እንግዲህ ተጠሪነቱን ከመንግስት አወጣና ወደ ማን ሄደ ማለት ነው? ወደ ህገወጥ ስብስቡ ሄደ ማለት። ስለዚህ ኖ ሞር ጊዜያዊ አስተዳደርና ፌዴራል መንግስት መካከልም ያለው የጠላትነት ምልከታ የሚሆንበት ሁኔታ ይፈጥራል። ከዚህ በኋላ ጊዜያዊ አስተዳደሩ ከመንግስት ከፌዴራል መንግስት የሚያገኘው መልካም ነገር አይኖርም የሚል ነገር አስቀምጠን ነበር። እሱን ነው እኔና አቶ ጌታቸው ተናገሩ ነገር ላይ እችኛውን ነጥብ አሳማኝ ነገር ግን ከዛ መጡና ዶክተር ደብረጽዮን መጡና በዚህ ቅዳሜና ደግሞ ሁለት ነገር ቀላቀሉ። የመጀመሪያው ምንድን ነው? ለኢትዮጵያ ህዝብ ጥሪ ያደረገው
በጣም ኢንተረስቲንግ ነው። በጣም ይመቸኛል። ኢትዮጵያ ህዝብ ማለት እንግዲህ 27 ዓመት ሙሉ ሲያሰቃዩት መከራውን ሲያበሉት የኖሩት ህዝብ፣ ሲያኮላሹት፣ ሃይላንድ ሲያስሩት የነበሩ፣ እግሩ ሲቆርጡ የነበሩት፣ በየእስር ቤቱ ሲያሸማቁት የኖሩት ህዝቡ ሌላ ነገር አይደለም። ሀብቱን ሲዘርፉት የኖሩት ነገር ነው። እሱ ነው ኢትዮጵያ ህዝብ። ሌላ ከሌላ ዓለም የመጣ ህዝብ አይደለም። ለዚህ ህዝብ ምንድን ነው ያሉት? እባካችሁ አብይን ተከትላችሁ ቲፒኤልኤፍ ላይም እንዳዘምቱ፣ አብይን ተከትላችሁ ኤርትራ ላይም እንዳዘምቱ ብሎ እኔ ጥሩነቱ ምንድን ነው? ያው በሚዲያ ስለምትናገር ህዝቡ ፊት ቁብ ብትናገር ኖሮ ምን ሊሆን ይችላል? አንተ ራሱ ደፍረ ህዝብን በአይን እያየ እንደዚህ አይነት ንግግር ታደርጋለህ ወይ? ምናልባት ለውሃት አባላቶችም ይሄን ነገር መናገሯን ከባድ እየሆነ መጥቷለን። ዶክተር ደብረጽዮን አይደለም ድፍን ለኢትዮጵያ ህዝብ ማለት ነው። ይሄን ደግሞ አሉና በሚቀጥለው ቀን ደግሞ 50ኛ አንድ ዓመቱን ለማክበር ያው ዋና ብዙ ጊዜ ውሃት ምንድን ነው መሰለህ ችግር ሲገጥመው እዚህ ያሉ አባላቶችን ደጋፊዎችን አለ መያዝ የሚፈልገው፣ ውጭ ያለው ደጋፊና አባላቶችን መያዝ የሚፈልገው። አሁን 50ኛ ዓመት ክብረ በዓልን አስመልክቶ እዛው ፕሮግራም ተካሂደዋል። እዛ ፕሮግራም ላይ ምንድን ነው ያነሳው ዶክተር ደብረጽዮን አሁንም የከበባ ጦርነት ሊካሄድ ዝግጅት አልቋል ማለት ምንድን ነው የሚፈለገው? ልክ ከቦን ሊያጠፉን ነው። አሁን እቺ ቃል ምን ይዛ ትመጣለች መሰለኝ? ልክ በረዶ ላይ የምንከባለሉ ሰዎችን ታስታውሳለህ? ያኔ ሊያጠፉን ነው፣ ዘራችን ሊያጠፉ ነው ምናምን ብሎ አሁንም ከበባ ጦርነት ሊጀመር ነው ማለት እናንተም በዲፕሎማሲው ጫና የምታደርጉትን ስራችሁን ጀምሩ። ምን የሚል ጄኖሳይዳል ዋር ጀምሯል፣ የትግራውያን ከምድረ ገጽ ሊጠፉ ነው የሚለውን ነገር በርትታችሁ ቀጥሉ። ከዛ ምንድን ነው ያሉ ከዚህ ፊት ላደረጋችሁትን ምስጋና እናቀርባለን ያሉ። የትኛው መሰለ? ትጥቅ ትግል ጀምራችሁ እናንተ ትልቅ ዋጋ የከፈላችሁ ሰዎች ናቸው፣ አባላቶቹ ማለት ነው። ባለፈ እንደዛ አድርጎ መጨረሻ ላይ ደመሰሱ ስልም ካዳናቸው ውስጥ ውጭ የነበሩ ዲፕሎማሲ ስራ የሚሰሩ ሰዎች ናቸው። እና ታችኛው ማሱ ደግሞ በየሜዳ እየተንከባለለ ሊፈጂውን ነው፣ ሊያጠፉን ነው፣ ከምድረ ገጽ ዘራችን ሊጠፋ ነው እያለ ፈረንጆችን የማጭበርበር ስራ የሰራው አካል ማለት አሁንም ለዚህ ስራ ተዘጋጁ የሚል ጥሪ ነው። እንግዲህ ባይዘው ይህም ግንባር ነው። በዚህ ብቻ የሚተኮስ ግንባር አይደለም። ዲፕሎማሲው እዛ ጋር ይተኩሳሉ፣ ሰራሉ። እሱ በየእንትኑ የተንከባለለ ፈረንጅን የሚያሳሰት እሱም ሌላ ስራ ነው። እዚህ የሚተኩስም ሌላ ስራ። ስለዚህ በተቀናጀ ነገር እንዲሆንና ልክ የጦርነቱ የመጀመር ፍላጎታቸውን መጨረሳቸውን የገለጹበት ሂደት አድርጌ ነው የተረዳሁት ማለት ነው። ወደ ዋና ጉዳያችን ስንገባ እንግዲህ በኢትዮጵያና በኤርትራ መካከል አሁን ያለው ውጥረት ወደ መጨረሻው የጦርነት ጅማሮ እየተሸጋገረ ነው የሚሉ ተጨባጭነት ያላቸው መረጃዎች በስፋት እየተሰራጩ ነው። በሁለቱም ሀገራት መካከል የሚሊተሪ ሞቢላይዜሽኑ በከፍተኛ ፍጥነት እየተካሄደ ነው የሚሉ መረጃዎች እየወጡ ነው። ዓለም አቀፍ የግጭት ሁኔታዎችን የሚከታተሉ ተቋማት በተለይ ዋናው የወታደራዊ ሞቢላይዜሽን ወይም ዝግጅቱ ያለው ኤርትራ ራሷ በሰሜን ኢትዮጵያ ነው እያደረገች ያለችው ነው የሚለው። ለዚህም መቀሌን፣ ባድመን፣ አድግራትን ይጠቅሳል። ዊዝን ኢትዮጵያ ቦርደር ማለት ነው። ኢትዮጵያ የኤርትራ ጦር እንቅስቃሴ አለ፣ ወታደራዊ ተሽከርካሪዎች ይታያሉ ነው የሚለው። እንግዲህ መቀሌ ማለት ውስጥ ድንበር አልፈ አድግራትን አልፈ ምናምን መጥተህ የምታገኘው ቦታ። በወልቃይት በኩል ደግሞ ሁመራ አካባቢ ወታደራዊ እንቅስቃሴዎች አሉ፣ የጦር እንቅስቃሴ አለ ነው የሚለው ክሪቲካል ትሪት ይፋ ያደረገው አዲስ መረጃ። የኢትዮጵያና የኤርትራ ጦርነት ጫፍ ላይ ደርሷል፣ ተቃርቧል የሚለው ነገር ዝም ብሎ የሚባል ሳይሆን በሁለቱም ሀገራት በኩል የሚታይ ወታደራዊ ዝግጅት አለ የሚል ነገር ነው። አማን አሁን ባለው ሁኔታ ምንድን ነው መሬት ላይ የምናየው፣ ወዴት ነው የሚሄደው የሚለውን ነገር እንመልከትና ሌሎች ጉዳዮች እንመለከታለን። አመሰግናለሁ። እንግዲህ የሰሜኑ የኢትዮጵያና ኤርትራ ጉዳይ በሚቀጥሉ ጥቂት ጊዜያት ውስጥ አላውቀውም እኔ መቼ እንደሚችል አዳዲስ ነገሮች ሊሰሙበት የሚችለው የመጀመሪያ ጥይቶች ሊፈነዱ የሚችልበት አጋጣሚው በጣም ከፍተኛ ሆኗል። ነገር ግን በዚህ ጦርነት ውስጥ ምን ቢደረግ ነው አሁን በኢትዮጵያ በኩል ያለውን አካባቢውን ለጸጥታ ለፖሊስና ለሚሊሻ ሁሉ ነገር አስረክቦ ሁሉም ያለው ሰው ኃይል ወይ የሰለጠነ ወታደራዊ ኃይሉ ወደ ሰሜኑ ሀገሪቷ ክፍል እየተመመ መሆኑ ምንም
እንትን የሚያስፈልገው ነገር አይደለም። በዚህ ከባለፉ ሳምንት 2 ሳምንታት ጀምሮ ይሄ በስፋት እየተደረገ ነው ያለው። በዛው ልክ በሻዕቢያ በኩል በ3 ግንባር አለኝ የሚለውን ታንኩንም መድፉንም ያስጠጋበት ሂደት ነው ያሉት። እነዚህም በዛላምበሳ ግንባር፣ በራማ በኩል፣ በባድሜ በኩል አለኝ የሚላቸውን የረጅም ርቀት መድፎችን፣ ታንኮችን ያሉትን ነገሮችን ሁሉ አምጥቶ ያስጠጋበት ሂደት ነው ያለው። ስለዚህ ይሄ ስናየው ምንድነው ሊሆን የሚችለው የሚለውን ነገር ስናስብ እንግዲህ ምናልባት በጣም ባልተጠበቀ ሁኔታ ነገሮች ሊቀለበሱ የሚችሉበት ዝቅተኛ ፐርሰንትም ቢሆን ወደ ሰላም ፊት ማዞር የሚቻልበት እድል ካለ ይሆናል እንጂ ከዛ ውጭ ግን በእርግጠኝነት መታየት የሚችለው በቅርብ ጊዜያት ውስጥ የመጀመሪያው ጥይት የሚፈነዳና ደም አፋሳሹ ጦርነት ሊጀምር የሚችልበት ሁኔታ ነው ያለው ማለት ነው። ኦኬ፣ ይሄ ከሆነ ሪያሊቲው በዚህ ጦርነት ውስጥ ኢትዮጵያ የምትፈልገውን ነገር ፍላጎት አለ አይደል? ጦርነቱ ለማካሄድ ማለት ነው። በሻዕቢያ በኩል ፍላጎት አለ፣ በኢትዮጵያ በኩል ፍላጎት አለ። ይህንን ፍላጎትን ለማሳካት ምን ቢደረግ ነው የሚሳካው? ምን ካልተደረገ ነው ያታሰበው ፍላጎት መሳካት ቀርቶ ዋናውን ማተን ማዕከላዊ መንግስት አደጋ ውስጥ ሊገባ የሚችለው ሚሊዮንን በደንብ መታየት አለበት። በሀገር ውስጥ ምን መሆን አለበት? በውጭ ሀገራትስ ጎረቤት ሀገራቶች ውስጥ በካባቢ ምን ሊሆን አለበት? ለምሳሌ አሁን ይህን ውይይት በምናደርግበት ሰዓት ላይ የወጣ አዲስ መረጃ አለ። ሰሞኑን የኤፍፒ አይደል ሮይተርስ ዘግበው የፈጥኖ ደራሽ የሱዳኑ ፈጥኖ ደራሽ የድሮን ሴንተር እዚህ ቤኒሻንጉል አካባቢ አሶሳ አካባቢ አለ ስል ነበር። ይህን መረጃ በማውጣቱ ተከሰሰ። ኤፍፒ ሮይተርስ እርግጥ ነው ባላንስ ማድረግ ነበረበት። አገኘው የሚለውን ሳተላይት እውነት ነው አይደለም እንዴት ነው እንደ አንድ ጋዜጠኛ እንደ ፕሮፌሽናል ጋዜጠኛ በመንግስት በኩል ያለውን ጠይቆ እንኳን አይ መልስ አልሰጡኝም ለማድረግ ሞክሬ ነበር ምናምን ይላል። ዲቴይል ሄዶበት የሆነ ነገሮችን ቢይዝ የተሻለ መልካም ነገር ነበረ። እሱን እንተው። አሁን ከዛ የተነሳ ይላል ከዛ ድሮ የተነሳው በሱዳን ግዛት ውስጥ ጥቃት ፈጸመ። አሁን አዲስ ዜና መጣ ነው። ይሄ ምንድነው መሰለህ? ይሄን ላነሳለህ የፈለግኩት በውጭ ጋም ጦርነቱ ኢትዮጵያና ኤርትራ መካከል ብቻ ነው ተደርጎ የሚቆሙ ወይስ ሌላ ግንባር በሱዳን በኩል ይመጣል? ሪጂናል ዋሪ መሆኑ ይሄ ከሆነ ምን ብናረግ ነው አሸናፊ ሆነን የምንወጣው? ጦርነት በሱዳን በኩልም ስለመጣ ኤርትራ በኩልም ስለመጣ ለምንሸነፈው የምናረጋቸው ነገሮች ናቸው እንድንሸነፍም እንድናሸንፍም የሚያረገን። የመጀመሪያው ጀስቲሳችን ምንድን ነው? ለምሳሌ አገር ቤት ውስጥ አገር ውስጥ ምንድን ነው የዚህ ጦርነት ዓላማ የሚለውን ነገር ክሊርሊ በሆነ ማህበረሰብን እንደየደረጃው ለተማረውም ለሰፊው ህዝብም ለጨዋም ማስረዳት መቻል አለብን። ለምን ይህን ጦር የምትዋጋው በጥቂት የማህበረሰብ ክፍል ብቻ አይደለም። ሁሉም በቀጥታም ሆነ በተዘዋዋሪ የየራሱ ሚና ይኖረዋል በዚህ ሂደት ውስጥ ማለት ነው። ስለዚህ ግንዛቤ ሊኖረው ይገባል። ለምንድን ነው የጦርነት የምናደርገው የሚለውን ነገር ለምሳሌ በሁለት መንገድ አለ። አንደኛው ምንድን ነው? ኤርትራ ኢትዮጵያ ላይ በውስጥም በውጭም የደህንነት ስጋት እየሆነች ነው ያለችው። ሻዕቢያ በተለይ እንዴት አድርገው ነው በደህንነት ስጋት እየሆነ ያለው የሚለውን ነገር በውስጥ አማጺ ማንኛውንም ያኮረፈው ሁሉ እየፈላለገ እያስታጠቀ ከፍቶኛል፣ አኩርፍ ያለው ጥቅሜ ተነክቷል ያለውን ሁሉ ፈልጎ እያስታጠቀ ሁሉ ጊዜ ኢትዮጵያ ላይ የጀርባ ቅማል መሆን ነው የሚፈልገው ሻዕቢያ። ይሄንን ለህዝብ ለ130 ሚሊዮን ኢትዮጵያ ህዝብ ግንዛቤ ሊኖረው ይገባል። ለምንድነው ኢትዮጵያ ሰላም የምታጣ ብለው ጉዳይ? ለምንድነው ጥይት እዛ ምጨው? ለምንድነው ጥይት እዛ ምጨው? ኩርፊያ የትም ሀገር ሊኖር ይችላል። የኛ ኩርፊያ ግን ዘሎ ብሬን ጋር ነው የሚደርሰው፣ ዘሎ ዲሽ ቀጣጣቂ ጋር ነው የሚደርሰው። ዋይ ኤርትራ ነገሮችን እንዴት አድርጋ አገር ቤት እንደምታደርገው ሻዕቢያ ማለት ነው። ይሄን ግንዛቤ መውሰድ። ለምን ይሄን ያደርጋሉ? ኢትዮጵያ ካልታወከች፣ ኢትዮጵያ ሰላም ካላጣች የነሱ እንደ አገር መቀጠል ጥያቄ ውስጥ ስለሚገባ፣ ስለዚህ ይሄንን ግንዛቤ ለህዝባችን መፍጠር መቻል አለበት። ሁለተኛ በውጭ በኩል
ከኢትዮጵያ ጋር የሆነ አገር በተጋጨ ቁጥር የሆነ ቅያሜ ውስጥ ይገባል። ሀገራትና ሀገራቶች ስቴቶች መካከል ቅያሜ ይፈጠራል። ሻዕቢያ ተወርውሮ ሄዶ ነገሩን ለማወሳሰብና በቀጠናው የነዛን አገሮችን ለኢትዮጵያ የብሔራዊ ደህንነት አደጋ እንዲሆኑ የማይቆፍሩ ጉድጓድ የለም። ይህንም ምሳሌ የሚሆን የረዥም ጊዜ ወይ ደግሞ ታሪክ አለ የምናጣቅሱ ትናንትና በሶማሌላንድ ጉዳይ ጋር ከሶማሊያ ጋር ችግር ውስጥ ስንገባ ምን አይጫወት አስጫወት እንደነበር፣ በህዳሴ ግድቡ ጉዳይ ከግብፅ ጋር ችግር ውስጥ ስንገባ ምን አይነት ጫወት አስጫወት እንደነበር። ስለዚህ ሻዕቢያ ለውስጥም በውጭም የአገሪቷ ብሔራዊ ደህንነት ስጋት እየሆነባት እንደሆነ ለህዝቡ ማስረዳት መቻል አለብን ማለት ነው። ሁለተኛ ይህን ጦርነት የምንዋጋ ባለፈ አንድ ውጭ ጉዳይ ሚኒስቴር ያወጣውን መግለጫ ታስታውሳለህ? ምን የወረራችሁትን ቦታ ለቃችሁ በደብዳቤ ባይዞ ወረራ ምን እንደሚያጠቃልል ታውቃለህ? አሰብንም ያጠቃላል። ይህ ሻዕቢያ ሰራዊታውን የመጣውን እዚህ ድንበር አካባቢ የመጣውን ብቻ አይደለም። አሰብም ከዚህ በፊት አንድ ባወጡ ደብዳቤ ላይ መንግስት ያወጣው ደብዳቤ ላይ ምላል አሰብ እንዴት እንደሄደ አናቅም ተብሏል። አናቅም ካልክ በወረራ ነው ተወሰደብኝ ነው እያልክ ያለው። ስለዚህ አባቶቻችን ያስከበሩልን የቀይ ባህር ድንበራችንን በወረራ ተይዟል። ይህን የማስመለስ የዜግነት ወይ ደግሞ የትውልድ አደራ እንዳለበት ለሁሉም ኢትዮጵያዊ ማስረዳት መቻል አለብን። ይህንን ለማስመለስ ይህንን አባቶች ደም ዋጋ ከፍሎ አጥንት ከስክሶ ያስከበሩልህን ዛሬ በወረራ ተወስዶባልና ይህንን ጉዳይ ልናስመልስ ግዴታ አለብን የሚለውን መግባባት ላይ መድረስ መቻል አለብን ማለት ነው። በሶስተኝነት ደረጃ ቀጠናው ላለው ይሄ እኛ ቀጠና ላይ ነበረን። ለምሳሌ አሰብ በወረራ ከመያዙ በፊት ኢትዮጵያ ቀጠናው አካባቢ በጣም ከላይኛው እንትን ጀምራ እስከ ታችኛው ድረስ እሷ ነበር ቀይ ባህርን የምታስተዳድረው ነበሩ። ይህንን አሁን ዛሬ ግን ከጅቡቲ ያነሰ ነው እኛ ተሰሚነታችን። ይሄ ሪጌን ለማድረግ እንደምንሄድ ይህን የነበረንን ተጽዕኖ ፈጣሪነታችን መልሴን ለማግኘት የምንሄድ ይሄ መሆኑን ዓላማው በደንብ አድርጎ ማስጨበጥ ያስፈልገዋል ማለት ነው። እንግዲያውስ ይሄ ነገር ሲደረግ ይኸውልህ አንድ በጣም መሰረታዊ ነገር ምንድነው መሆኑ ያለብን መሰለህ? ይሄን አሁን በሻዕቢያ አገሩም ስተራመስ ብሔራዊ ጥቅማችንን በወራም ሲያዝብን ቀይ ባህራችን የተጎዳ ነው ሁሉም ኢትዮጵያኖችንን። አሁን ለጅቡቲ የምንከፍለውን ታውቃለህ አይደል? በሱ ነገር ያልተጎዳ ኢትዮጵያዊ ያለ ለባህር የምንከፍለው ማለት ነው። ተጽዕኖ ፈጣሪነታችን ዝቅ በማለታችን ሁሉም ኢትዮጵያኖች ተጎድተናል። ይሄንን ስናስመልስ ደግሞ ሁሉም ኢትዮጵያዊ ይጠቀማል። ተጎዳንም ሁላችን ነው። ጥቅሙም ሲመጣ ሁሉም ኢትዮጵያዊ እንደሚጠቀም ይህን ማስረዳት መቻል አለብህ ማለት ነው። እንግዲያውስ አሁን ይህን ጥያቄ በተመለከተ አሁን አንተ ያልከው ነገር ላይ ግን ብዙ ጥያቄ ይነሳል። ኤግዛክት ጥሩ አንሳ እስቲ። አሁን አንተ እንደ ዜጋ መሆን አለበት የምትለውን የሚታየን ሀሳብ ሪፍሌክት አደርግ። ኢትዮጵያ ውስጥ ያለው ሪያሊቲ ደግሞ ከዚህ የተለየ አውድ አለው። ያ ማለት ምንድን ነው? አሁን በመንግስትና በህዝብ መካከል በፖለቲካ ኃይሎች መካከል ምናልባት በመረጃና በማስረጃ ወይም በጥናታዊ መረጃ የተደገፈ ይሄን ያክል ነው ደረጃው ባንገልጸው ልዩነቶች፣ አለመተማመኖች አሉ። ግልጽ ነው። ይሄ ደግሞ በግልጽ የሚታይ ነገር ብሔራዊ ጥቅም ምንድን ነው ለእኔ በህይወት ካልኖርኩ፣ እኔ በሀገሬ መብቴ ካልተከበረ፣ እኔ በሀገሬ ጉዳይ ድርሻ ከሌለኝ፣ የምገፋኝ የምንገፋፋ ከሆነ የሚል የሚነሳውን የሚታየውን ነገር ነው የምናነሳው። እንደዚህ አይነት በጣም ብዙ ሰፊ በአደባባይ እናያለን። ይሄን ነገር እንዴት ነው መሻገር የሚቻለው? ቾኮልክ እንጂ ወደዛ እየመጣው ነበር። አሁን መንደርደሪያው እንደዛ ነው። ከዛ የመጀመሪያ ለምን አሁን ጥያቄ ተነሳ? ለምን አሁን ይህንን ቅድም ዘርዘርናቸው ነጥብ ይዘን ለማስከበር ለማስመለስ ለምን አሁን መዋጋ ይፈለግን? ለምን ከዚህ በፊት የነበሩት አልተዋጉም የሚል ጥያቄ ይነሳል። አሁን አንደኛ ዳውቲንግ ምንድን ነው ያለው? ብልጽግና የሚባል ኢትዮጵያን እየመራ ያለው እዚህ በፈጠረው ችግር ምክንያት በችግሩ ምክንያት ውስጥ ስለገባ ሀገር ቤት ውስጥ ይህንን ችግር ወደ ውጭ ኤክስፖርት ለማድረግ
ፈልጎ ነው አገር ውስጥ ያለውን ችግር ዳይቨርት ለማድረግ ፈልጎ ነው ቀይ ባህር የሚለው እንጂ ቀይ ባህር ሊያመጣ ፈልጎ አይደለም የሚሉ ሰዎች አሉ። ይሄን አንድ ትይዛለህ። ይሄ ለዚህም አግባብ ያለው መልስ መስጠት መቻል አለበት። ዝም ብሎ አይደለም በ10 ሰው የሚባል በ10 ሚሊዮን ሰው የሚነገር ነገር ይባላል። እውነት ብልጽግና አገር ውስጥ አማጺ ጥይት ስላፈነዳበት ቀይ ባህር ብዬ ዘመቻ ጀምራለሁ ከዛ ህዝቡ ይህንን ይረሳልኛል ብሎ ነው ወይስ ቅድም ከላይ እንዳነሳሁት አገር ቤት ውስጥ ሁሉ የሚፈነዳው ጥይት ምንጩ እዛ ነው ከምንጩ ልጄ ላድርቆ ነው የሚለውን ነገር ግንዛቤ መፍጠር መቻል አለባቸው ባለስልጣናቶች ማለት እዚህ ጉዳይ ለፊት ለፊት ቀርቦ ማለት። ሁለተኛ ብቻ አይደለም ይሄ የዩኤኢ የተባበሩ አረብ ኤሚሬት ፍላጎት ነው ኢትዮጵያ ፍላጎት አይደለም የሚል ይነሳል አይደል? እውነት አሁን ሀገር እየመራ ያለው ሰው እንግዲህ በዚህ ግጭት ውስጥ አናውቆም በርካታ ቁጥሩ ህዝብ ሊሰዋ ይችላል። እሱ ብቻ አይደለም የሀገሪቷ ሀብት ብዙ ጉዳት ዳሜጅ ሊፈጠር ይችላል። እውነት ለአንድ ሀገር እዚህ ገልፍ አካባቢ ላለችው ለትንሽ አገር ተብሎ ይሄን ሁሉ ህዝብ ለመሰዋት ነው የሚኬደው ወይስ ሪሊ ይሄ እውነት የኢትዮጵያ ጥቅም ነው የሚለውን ጉዳይ ወጥቶ መናገርና ማሳመን ግዴታ ነው ያለባቸው ማለት ነው። ዝም ብለህ በተለይ ይሄ ነገር አሁን ሪጂናል አሰላለፉ ሲታይ በደንብ እንግዲህ በመንግስት ተቀናቃኞች በኩል በስፋት ይነሳል። ከዛ የተሻገረ እንትን አለው። ለምሳሌ ክሪቲካል ትሪንት የኢትዮጵያና ኤርትራ ወታደራዊ እንቅስቃሴ በደንብ እየጎላ ነው ድንበር አካባቢ ይታያል ብሎ ባወጣው አንድ ሪፖርት ላይ አሰላለፉንም ይፋ አድርጓል። በዛ አሰላለፍ ውስጥ አንተ ላነሳው ጥያቄ ቆይ ተጨማሪ ነገር ለማቅረብ ነው። የተባበሩት አረብ ኤሚሬትስ የኢትዮጵያ ዋና አጋር ናት። አሁን የገልፍ ስቴቶች እዚህ ቀጠና ላይ ልፊያ ጀምረዋል። ምንም የማይካድ ነገር ልፊያቸው ደግሞ በዚህ ቀጠና የበላይ ሆኖ የመውጣት እሽቅድምድሞች ነው። በዚህ ውስጥ ሁሉም የራሱን አጋር መፈለግ ይኖራል። ይሄ በቃ ጂኦፖለቲካሊ ያለ ነገር ነው። አሁንም መስበሩ የለየለት ነው። ለምሳሌ ሳውዲ አረቢያ፣ ግብፅ እነ ተርኪ ምናምን አጌንስት ኢትዮጵያ ወይም አጌንስት ዩኤኢ ሆነዋል የሚል ወደዛ ነው እየሄዱ ያሉት። ወደዛ አላይመንት ነው እየተሸጋገሩ ያሉት። ይሄ በራሱ የሚፈጥረው ነገር አለ። ክላሪቲ ይፈልጋል። ለመሰለ አሁን ሀገር ውስጥ የቤት ስራ ሲኖርብህ ብሔራዊ ጥቅምህን ራሱ አደጋ ውስጥ የሚፈጥር ጥያቄ ይነሳብሃል። ያን ደግሞ ቀዳዳ መድፈን የምትችልበትን መንገድ መፈለግ አለበት። ከሱስ አንጻር ያን እኮ ነው እኮ ግንዛቤ መፍጠር ነው። ለምሳሌ ዩኤኢ ምንድን ነው እዚህ አካባቢ የምትፈልጉ? ግን የኢትዮጵያ ፍላጎት ምንድን ነው? ሌሪ እንዳው የጅላ ሀገር ሆኖ ለዩኤኢ ተብሎ ከኤርትራ ጋር የምንዋጋ ሰዎች ነን ወይ? እኔ ጥያቄን አንዳንድ ጊዜ ምን አስባሉ ታውቃለህ? ኢትዮጵያኖች ራሳቸውን ራሱ ይረሱታል ወይ? ይህን እኮ የምናገር እኮ ሌላ ግብፃዊ ቢሆን ወይ ደግሞ ኤርትራዊ ቢሆን አይገርመኝም። እኔ ራሱ የኢትዮጵያኖች የአባቱ ልጅ እኮ ነው እኮ እሱ እኮ እንዴት ብሎ ነው ኢትዮጵያዊ ለአንድ የሆነ አገር ብሎ ሄዶ የሆነ ጦርነት ሊዋጋ የሚችልበት? እንደዚህ አይታረክ ርክርድ አለን ወይ? ይህ መልሱ ለራሱ እዛ ጓ ነው የሚመለሰው። እንደዚህ ተላላኪነት ባህሪ ያለን ወይ በታሪካችን? የለም። ዛሬ የሌለውን ነገር ዛሬ ዲቨሎፕ አናደርግም። እንጉዳይ አይደለም፣ ዛሬ አይደለም። ሁላችን ማንነት አለና የወረስ ነው ከአባቶቻችን የወረስ ነው የመጣንበት እንደ ሀገር ይዘን የመጣነው ነገር አለና አሁን ከየት መጥቶ ነው ታዲያ አንድ የሆነች አረብ ሀገር ትንሽ አረብ ሀገር ብለን ማንነታችን ሁሉ ሸጠን ለአረብ ሀገር ብለን የምንዋጋ? ይሄ ዝም ብሎ ይህን የሚያነሳ ሰውዬ ራሱ በራሱ እንዲያፍር በደንብ አርጌ እንደዚህ ልታሳየውና ልታሳምነው ይገባል። ግን ጥያቄው ይነሳል። አይካድም ይሄ ነገር ማለት ነው። ይሄን ነው አንዱ። ሌላ በጣም አደገኛ ነገር እንዳውም ህዝብን ለማስፈጀት ነው ቀይ ባህርም አይመጣም የሚሉ ሰዎች አሉ። ሄደ መጨረሻ ላይ ህዝብን አስፈጅተ ትመለሳለህ። ለዚህ ደግሞ ምስክር የሚሆኑ ባለፈው ህወሓትን ማስወገድ እየተቻለ ሄዶ ተመለሱ። ስለዚህ አናምንም የሚሉ ሰዎችም አሉ። እነዚህ ሰዎችም ኮንቪንስ ማድረግ ግዴታ አለበት ብልጽግና። እሱ ነው ባለቤቱ፣ እሱ ነው ማሳመን ያለበት ይህን ጉዳይ ማለት ነው። ግን ከዛ ይልቅ ከማሳመን ይልቅ ቆይ አንድ ሀሳብ እንትን ላድርግልህና ከዛ ሌላ ደግሞ ምንድን ነው የምነሳ መሰለኝ ቅድም ሊመጣበት ስለ አንተ አነሳ ያልኩ ማለት ቀይ ባህር ብመለስ ባይመለስ ለእኔ ምኔ ነው? ምን ይዞልኝ ይመጣል? ብመለስም የብልጽግና ደሴት ሰዎች ብዝናኑበት ነው፣ ቱርፋቱንም ሊበሉት ነው። እኔ እንደሆነ በሰላም ወጥቼ መግባትም አጥቻለሁ፣ ሀብትንም ማፍራት አቅጦኛል፣ ያለኝንም ተቀምቻለሁ፣ በሃይማኖቴም ተገልያለሁ እምላለሁ። 10 ሚሊዮን 10 ሚሊዮን የሚሆን ለዚህም
ይሄን ግሪቫንስ ይሄን ቅሬታው ሪሊ ሩት አለው ወይ ወይስ ዝም ብለህ በፕሮፓጋንዳ ተሰልቤ ነው እዚህ ቅሬታ ላይ ደረስከው ወይ የሚለውን ነገር መልስ ፊት ለፊት ወጥቶ ማለት ነው በዚህ ጉዳይ ላይም ክሊር አውት ማድረግ መቻል አለበት። ለምን ይነስብ ይብዛ ቀደም ብያለሁ። በቀጥታም ሆነ በተዘዋዋሪ ሁላችንም አስተዋጽኦ አለን። የተማረውን በተማረ አስተዋጽኦ አለው። ያልተማረ ትምህርት ቤት ያልገባውም አርሶ አደሩም ምኑም ሁሉም በዚህ ሂደት ውስጥ ሚና ስላለው የሁላችንም ሚና ነው እኛን ወደ አሸናፊነት የሚያመጣን። የሁላችንም ሚና ነው ያጣነው በጋራ እንድናገኝ የሚያደርገን። ስለዚህ እንደዚህ አይነትን ቅሬታ ያላቸው ሰዎችን ሐሳቡን ኢንተርቴን አድርጎ ይሄ ቅሬታ ከዚህ በነጨ ነው ቅሬታ የተፈጠረ ነው ፕሮፓጋንዳ ነው በመሰረት መሬት ላይ የሌለው ነገር ነው። በመሰረት ደግሞ መሬት ላይ ካለ ይሄ ነገር እንደዚህ ማሻሻያዎች መደረግ መቻል አለባቸው ኢትዮጵያ ውስጥ የሚል በስፋት ሊካሄድበት ይገባል። ይሄ እነዚህ ከሆኑና በውጪ ደግሞ ጨርስልኝና በውጪ ደግሞ የሚመደረግ ይሄ ሀገር ቤት ውስጥ ያለው ነገር ወደዛ እንሻገራለን ብዬ ነው እዚህ ጋር እንጨርስ ብዬ ነው። አሁን አንተ ያልካቸው ነገሮች መንግስት በጣም አንዱ የሚታማበት ችግር ነው። የሆነ ነገር ሀፕን ሲያደርግ ክሊር አለማድረግ፣ ዝምታ መምረጥ ወይም ደግሞ ነገሮችን ክሊር የማድረግ ችግር በመንግስት በኩል ይነሳል፣ ይታይበታል። መልስ መስጠት አለበት። ሁሉንም ነገሮች በልኩ አድሬስ ማድረግ አለበት አልካንተ ወጥቶ በማብራራት ይሄ እንደዚህ ነው በማለት ነው ወይስ ደግሞ ኢትዮጵያ ውስጥ በተጨባጭ የሚታዩ አለመግባባቶች አሉ፣ እነሱን በአግባቡ በተግባር የተጨበጠ ምላሽ መስጠት አድሬስ በማድረግ ነው ወይስ ደግሞ በቃል ደረጃ ማብራሪያ መስጠት ነው ወይ መቀየር የሚችለው? ምክንያቱም እንደዚህ ማብራሪያ መስጠት አለበት፣ ክሊር ማድረግ አለበት። እሱ ስልቱ መንግስት ነው። ገብቶሃል አይደል? ቅድም እኮ ብያለሁ እኮ ይሄን ማንዴቱ መንግስት ስለሆነ እኔ የምለው ምንድን ነው ያለውን ግሪቫንስ ልክ መንግስት እያንዳንዱ ነገር ላይ ወጥቶ መልስ መስጠት ሪኮግኒሽን ሰጥተህ ስንቱን ነው እንትን አድርገህ የምታልፈው አችልም። ነገር ግን ይሄ ወደ ውጭ ስንሄድ ለጋራ ዓላማ ስትነሳ ስትል ተመሳሳይ ጥያቄዎች ሊቀርቡ ስለሚችሉ ምናልባት ደግሞ ሁሉም ቦታ ላይ ለሚቀርቡት የቀረቡ ቦታዎች ላይ እነዚህ አይነት ነገሮችን አድሬስ ማድረግ ለምሳሌ እኔ እናንተ ጋር ይሄ ጥያቄ ባይኖር እዛ ወንድማችን ጋር ጥያቄ ቢኖር ስለዚህ ጉዳይ ለኔና ለአንተ ማውራት አስፈላጊ አይደለም። የሚያነሳውን ሰውዬ ጋር መነጋገርና ኮንሰንሰስ ላይ መደረስ መቻል አለበት። የሚያነሳው ሰውዬ ጋር አድሬስ እንዲደረግለት የሚፈልገው ሰውዬ ጋር እንጂ ሁሉንም ነገር ይዘህ ወጥተህ በእንትኑ ደረጃ በጠቅላይ ሚኒስቴር ደረጃ ለሌላው ጉዳዩም ያልሆነ ሰምቶም ያላወቀውን ነገር ማለት ነው ሄደ እንትን የሚታረግ በነገራችን ላይ ኮንሰርን የሌለው አካል ቢሆንም ኮንሰርንድ የሆነው ሰውዬ አካል አድሬስ ሲደረግ መስማት ይፈልጋል። አይደለም ለምን መሰለህ ሁሉም ጋር ጥያቄዎች ይኖሩታል አይደል? አንዱ ተፈናቀልኩ ሊል ይችላል፣ አንዱ ልማት አጣው ሊል ይችላል፣ አንዱ መልካም አስተዳደር አጣው ሊል ይችላል፣ አንዱ የወረዳ አመራሩ እንዲያርጎኛል ሊል ይችላል፣ ምናምን ሊል ይችላል። ለነዚህ ሁሉ ነገሮች ለእያንዳንዳቸው በተበታይ ሌቨል ስለዚህ ኮንሰርኑ ያለበት ቦታ ላይ ኢቨን እኮ ህዝቡ እኮ ያነሳል እኮ አሁን እኮ ስለዚህ ጦርነት ስታወያየው ህዝቡ ያነሳል። ቅድም እንዳልኩ ማለት ያለውን ቅሬታ ያነሳልሃል። ሲያነሳልህ ግን አድምተ መልስ መስጠት መቻል አለበት ነው እኔ አሁን እያልኩ ያለው ነገር ማለት ነው። ገብቷል? በተነሳበት ቦታ ላይ በተነሳበት መድረክ ላይ አግባብ የሆነና ከቅሬታ ነፃ ልታረገው ይገባል ነው እያልኳል። በአንድ ድምፅ በአንድ ቃል እንትን ልነድ ስለሆነ ማለት ነው። ይህን ነገሮችን ክሊር መደረግ አለበት የሚለውን ነገር ያነሳው። ሌላ በውጭ በጎረቤት አካባቢ ምንድን ነው መሆን ያለበት የሚለው ነገር መታየት አለበት። አንደኛ ኢትዮጵያ መወረሯን አሁን ልክ በውጭ ጉዳይ ሚኒስቴር በኩል እንደሚቀርቡ የተለያየ ጊዜ ሲቀርብ እንደነበረ ዝም ብሎ አይደለም። አሰብ እንዴት የሚል ሆርን ሪቪው ላይ ሲወጡ የነበሩት ምንድን ነው ብሎ መደላደሎችን እያስረዱ ያለው ምንድን ነው ወደዚህ ያመጣን የሚለው ነገር ዝም ብለ እንትና አይደለም። ይሄ የጠጅ ቤት ግጭት አይደለም። ገብቷል አይደል? ዝም ብሎ ግራውንድ ሊኖረው ይገባል አይደል? ስለዚህ ምንድን ነው የተፈጠረ የሚለውን ነገር ኢትዮጵያ በወረራ መያዟን የኢትዮጵያ አካል በወረራ መያዙን ማስረዳት መቻል አለበት ማለት። ሌላ ሰሞኑ የተደረገ እሱም በውጭ ጉዳይ ሚኒስቴር የመጣ ኢትዮጵያ ሰላም እንድታጣ ጎረቤት ሀገር ሁል ጊዜ ታትራ መስራቷን የህልውና ጥያቄ ውስጥ እየከተተች መሆኑን የእሱንም ለዓለም አቀፉም ለጎረቤት ሀገራቶችም ማስረዳት ይረዱ አይረዱ ሌላ ጉዳይ አይደለም። አንተ አያገባም፣ ግን ሌቲን ዜምቱ ነው በቃ እንዲያውቁ ማድረግ ነው ያለብህ አንተ።
ሌላኛው ጉዳይ ቀጠና አካባቢ እየቆጠቆጠ ያለው ጽንፈኝነት እንደሚያሰጋት ኢትዮጵያን ይህንን ማሳወቅ አለባት። በዓለም አቀፍ መድረክ ላይ ያሰጋኛል። ጽንፈኝነት እየቆጠቆጠ ነው። የጽንፈኝነት ደግሞ የእንትን እያለ በሄደ ቁጥር ለኢትዮጵያ ብሔራዊ ደህንነት አደጋ ይሆናል የሚለውን ነገር ሲሪየስሊ ማስረዳት መቻል አለበት ማለት። ሌሎች የሩቅ ሆኑ የቅርብ ሀገራቶች በሁለቱ አገራቶች መካከል የሚፈጠሩ ጦርነት ውስጥ እጃቸውን እንዳይከቱ ማሳሰብ፣ ማስረዳት ይሄ የግል ጉዳያችን መሆኑን ማስገንዘብ መቻል አለብን። ለምን ሁሉም አምቶ እጁን መክር ከሆነ አሁን ሱዳን ውስጥ ከሚሆኑ ነገር የባሰ ሊሆን የሚችልበት ሁኔታ ነው የሚኖረው። ለምን ኤርትራ ደካማን ብትሆን ስቴት ነች፣ ከጀርባውም ሀገራት ሁሉም መጥቶ እጁን ከከተተ የቀጠናውና አደገኛ ነገር ስለሚሆን ማለት ነው። ስለዚህ ግንዛቤ መፍጠር። ሌላኛው ግን በጣም ቬሪ ኢምፖርታንት ቲንግ ሶማሊያና ግብፅን በተመለከተ በጣም በጥንቃቄ የተሞላ ግንኙነቶች መጀመር መቻል አለበት። ይሄ የኔ ፐርሰናል ኦፒኒየን ነው። ግብፅን እኔ አጓጊ ነገር ግን ተፈጻሚ ያልሆነ ተስፋ መስጠቱም ጥሩ መስለኛል። እኔ ግብፅን አጓጊ የሆነ ነገር ግን ተፈጻሚ ያልሆነ ተስፋ መስጠት እንደዚህ አይነት ስትራቴጂ መከተሉም ጠቃሚ መስለኛል። ከሶማሊያ ጋራም ያለን ግንኙነት ማሻሻል ኢንክሉዲንግ ከሱዳን ጋር አልቡራን ጋር ነገሮችን ለማሻሻል መሯሯጥ፣ ይሻሻሉ አይሻሻሉ ግን በተቻለ መጠን ለማድረግ መሞከር ነው ያለብን የሚል ነገር ሀሳብ ነው ያለኝ እና በዚህ ከኤርትራ ጋር ግን የሚደረጉ ነገሮች ውስጥ ጥይትም ከፈነዳ በኋላ የሰላማዊ አማራጭ ሩሙ ካለ ለመጠቀም ዝግጁ መሆናችንን መግለጽ መቻል አለብን። ለምን መሰለህ ብዙ ጊዜ ሰው አይረዳም እንጂ 200 ሰው ሞቶ የሆነ ነገር ከምታገኘው ሰው ሳይሞት የሱን ካገኘው ሩብ የጎደለውን ነገር ብታገኝ እኮ አዋጭ ነው የሚሆነው። ገብቶሃል አይደል? ስለዚህ እሱንም አማራጮችን ማድረግ መቻል አለበት ማለት። አገር ቤት ውስጥ ያሉት በትጥቅ ትግል ላይ ያሉትን በተመለከተ ከኤርትራ ጋር ጦርነት የሚከፈት ከሆነ ይሄ ክስተት ራሱ በራሱ ማለት ነው 50% አገር ውስጥ አማጺን አቂምን ያዳክማል። ይሄ ግልጽ ነገር ነው። እንዴት ልትለኝ ትችላለህ? ኢትዮጵያኖች ከምንም በላይ ጥሩ ምሳሌ የሚሆነን አድዋ ነው። ገበሬው ጭሰኛ ነበረ፣ በተለይ ከደቡብ ሄዶ ወላ አድዋ ማለት ነው። ጭሰኛ ሆኖ ግን በጭሰኝነቱ አኩርፎ አይደለም የቀረው። የሚገርም ነገር ሄዶ ነው ተዋጋው። ከዛ በላይ ከአስከፊ ነገር አልነበረም። ዛሬም ቢሆን ሌላ ቅሬታ ቢኖረው ፖለቲካል ቅሬታ ቢኖረው ይሄ ጦርነት ለአገር አንድነት ላይ መጣ አደጋ ሲመጣ 50% ትጥቅ ትግል እናካሄዳለን የሚሉት ኃይሎች ይሽመደመዳሉ። እንደዛም ሆኖ ግን መንግስት ታማኝ የሆነ የሀገራዊ ጥሪ ለነዚህ ኃይሎች ማቅረብ መቻል አለበት። ታማኝ የሆነ የሀገራዊ ጥሪ ምን ማለት? ታማኝ የሆነ የሀገራዊ ጥሪ ካልክ ችግሮቻችንን ነገ መነጋገር እንችላለን ወይ ደግሞ ችግሮቻችንን ፍጹም ከፖለቲከኛ ወጣ ብለን በፍጹም ወንድማዊ መንገድ እንፍታ። አሁን ከዛ ባሴ አገር የሚያሳጣን ኃይል እየመጣ መሆኑ ይህን ስታደርገው ባይዞ ለመንግስት ተሸናፊነት አይደለም። መንግስት ሰዎችን ቢሰሙ ማለት ነው። ለምን መሰለህ? ይሄንን አልቀበል ያለና ስራው አይደል እንዴ? ቆይ ይሄን አልቀበልም ብሎ አይ ያንተ ወንድምነትን ይዛ ጣለው ያሳያለሁ ብሎ ጠላት ጋር የሚሄደው በራሱ ጊዜ በህዝቡ ምንም ፕሮፓጋንዳ ሳይሰራበት ባንዳነቱን ያረጋግጣል። ያኔ ደግሞ ባንዳ ምንም ለውጥ ሊያመጣ አይችልም። ስለዚህ ከመንግስት ትልቁ ሮል የሚጠበቀው ፍጹም ወንድማማችን ከፖለቲከኞቹ በወጣ መንገድ ያለውን ነገር በሐቀኛ ድርድርም ቢሆን በሰጥቶ መቀበልም ቢሆን ያለውን ነገር እናረጋለን። ነገር ግን የጋራችን የሆነችውን አገርን ሊያሳጣን የመጣ ኃይል አለ፣ ይህን አብረን እንከላከል የሚል ጥሪ ማድረግ አለበት። ይሄ ከተደረገ ውጤቱ ምንድን ነው የሚሆነው መሰለህ? ድል ይመጣል። ድሉ ደግሞ አገራዊ አንድነቱን ያጠናክራል። አገራዊ አንድነቱ ደግሞ መግባባትን ይፈጥራል። መግባባቱ ደግሞ የኢትዮጵያን ብልጽግና ያረጋግጣል። ይሄ ካልተደረገ ግን ቅድም እንዳልኩ ባህራችንን ማስመለስ ሳይሆን
እዚህ ያለው መንግስትም ላይ ችግርና አገሪቷ እንደ አገር መቀጠል የማችልበት ደረጃም ሊፈጠር ይችላል። ስለዚህ ይህን ሁለቱ ሪስክ ካልኩሌት አድርጎ የሚቻለውን ነገሮችን አቻችሎ መሄዱ አዋጪ ይመስለኛል ማለት ነው። አሁን ካለው ሁኔታ አንጻር አሁን ያልካቸው ይሄ ከሆነ ጥሩ ውጤት ይመጣል፣ ይሄ ካልሆነ ደግሞ አደጋ አለ ይታየኛል ብለህ ያስቀመጥከው ነገር አለ። ከነሱ አንጻር በተጨባጭ የምታያቸው ነገሮች አሉ ወይ? ማለት እንቅስቃሴዎች ብዙ ነገሮች ስለዘረዘርክ ይሄ አሁን መሆን አለበት ያልካቸው ነገሮች አሉ ለውጤት የሚያበቁ። ይሄ ካልሆነ ደግሞ ተቀራሪው ስጋት አለ ይብልሃል። ያለ ውጤት የሚያበቃ ያልካቸው ነገሮች ሊያደርግ የሚችል እንቅስቃሴ አለ አሁን ባለው ነው። እኔ አሁን ኦፕቲሚስቲክ ነኝ። ይሄ ቢሆን እዚህ ሂደት ውስጥ አሸናፊ ሆነን እንወጣለን። ግባችንም አሸናፊ መሆን ነው ብዬ ስለማስብ ግባችንም የኢትዮጵያን ግዛታዊ አንድነት ማስከበር፣ ጠላቶችን ማሳፈርና ሁልጊዜ ውጋት የሚሆኑብን ጠላቶችን ማስታገስ ነው ግባችን ብዬ ነው የማስበው ነገሩ ማለት ነው። ስለዚህ ይሄን ተብሎ ከተነሳ ምናልባት እኔ ካስቀመጥኩት ቃል በቃል ላይሆን ይችላል ወይ ደግሞ በሌላ መንገድ ሊሆን ይችላል። ወደዚህ መዳረሻ ሊያደርሱን የሚችሉት እነዚህ ነገሮች ናቸው። እነዚህን ተግባራዊ ማድረጉ ወደ ግቡ ያደርሳል ነው። ተግባራዊ ካላረከው ግን በአንድም ሆነ በሁለት ፈታኝ የሆነ ሁኔታ ውስጥ እንደምንገባ ያሳየኛል ነው። እሱ ነው እንጂ አላቆም እኔ እንደዚህ ይህንን ዛሬ እቅድ አውጡና እዚህኛው ወረዳ ላይ እንጀምሩ፣ ይሄኛውን እቅድ አውጡና ከነዚህ አማጺ ጋር እንደዚህ አይነት ንግግር አድርጉ የሚል እንትኑ አክሰሱም ስለሌለኝ አልሰማም። እኔ እሱ ነገር አልሰማም። እንደ አንድ ተንታኝ ግን ይሄ ከተደረገ ወደዚህ ነገር ይወስደናል ነው። ይሄ ግን ካልተደረገና በእብሪት ግን የምንሄድ ከሆነ ውድቀት ያመጣል ነው እያልኩ ያለው ነገር ባለው እሱ ነው። አመሰግናለሁ አባል። ወደ ቤተሰቦቻችን ለዛሬው የአንድ አፍታ ዕለታችን እዚህ ላይ ቆይተናል። በቀጣይ እስከምንገናኝ ጤና ይስጥልን።